ሌላው ቢቀር ጎዳና እንዳትወጣ የቀራትን መኖሪያ ቤት መንግስት በተለይ ወይዘሮ አዳነች አቤቤ ቤቷን እንድታተርፍላት ነው። አይነት ብቻ ሳይሆን በፌደሬሽን በኩል በምርጫ በተለያዩ ነገሮች ብዙ ጥቃቶች ይደርሳሉ። እኛ እንግዲህ ከመጣን በኋላ የመጀመሪያው ውድድራችን ያደረግነው ወርልድ ኢንዶር ነው። ያ እንግዲህ የተለመዱ ሩቲኖች ሊመጡ ፈልገው ነበር። በተለይ በ800 ሜትር ለመጀመሪያ ጊዜ ሄዳ የብር ሜዳሊያ ያገኘችው ንግስቲ እሷ እንዳትሄድ ብዙ ጥረቶች ተደርጎ ነበር። ያንንም እኛ አትሌቶች ሮጠን ያለፈን ማንንም ምርጫ እንዴት እንደሆነ አትሌቱ ምን አይነት ብቃት እንዳለው እኛን ማንንም ሊሸውደን የማይችል ስለሆነ ንግስቲ እንዳትሮጥ ትሬኒንግ በመተሰራበት በሆቴሉ ሳይቀር ሄደው ማስፈራሪያ ፖሊስ ዞሉ ሁሉ እስከመሄድና ልጅቷ ላይ በጣም ትልቅ ችግር እስተመፍጠር ተደርሶ እኛ ግን ልጅቷ ያላት ብቃትም ያላት ፐርፎርማንስም ጥሩ በመሆኑ ውድድሩን ሄዳ እንድትሳተፍ እኛ እንደውም ያልኩት ሄዳ ልምዳም ግንታም ትምጣ በቃ ብቃቱ ሰዓቱ እስካላት ሄዳ ተወዳድራ ትምጣ ተብለን እንደ ፌደሬሽን ተስማምተን ሄደን ልከናት ልጅቷ ብር ሜዳሊያ ነው ይዛ የመጣችው። እንግዲህ እንደ ፌደሬሽን እኔ እንደ ሴትነቴም በተለይ በምርጫ ጉዳይ ላይ ካሁን በኋላ በኢንዶር ላይ ምንም አይነት ነገር አልተፈጠረም። የሷንም ልጅ ሶልቭ አድርገን ሄዳ ለሀገሯ ብር ሜዳሊያ እንድታመጣ አድርገናል። አሁንም ከፊት ለፊታችን ለሚጠብቁን ውድድሮችም ፍትሃዊ የሆነ ምርጫ ማንንም ከሚኒማ ውጪ በዘመድ በግንኙነት በትውውቅ ማንንም እንደማይመረጥ እኔ በዚህ አጋጣሚ ልነግራችሁ ወዳለሁ። በትክክለኛ ምርጫ አትሌቱ ሄዶ እንደሚወዳደርና ትክክለኛ መስፈርት ጊዜም ሁሉንም ነገር ካሁኑኑ እየሰራን እንደምንገኝ ነው መነግራችሁ። ችግሮች ነበሩ። እኛም ደግሞ እንደ አትሌት የሚቀጥሉትን ነገሮች በጥሩ ሰርተን አትሌቶቹ በትክክለኛ መንገድ ተመርጠው የሚሄዱበትን ነገር ለማመቻቸት እየሰራን እንገኛለን። ሁለተኛ መልሴን ማደርገው የኦቢኤንን ጋዜጠኛ እኔ በአማርኛ ልመልስልህ። አንቺና በላይነሽ ይሄ እናንተ ላይ ደርሶ ቢሆን ምን ይሰማችሁ ነበር ነው ያልከው። እውነትክን ነው። ዛሬ እኔ በላይነሽ እንግዲህ ለ20 አመት ሮጠን በአቅምም በብዙ ነገሮች ተደራጅተን ጊዜም ስላለን ጥሩም ሁኔታ ላይ ስላለን አትሌቱን ለማገዝ ፌደሬሽን መተናል። ገለቴ ግን በዛ ሁኔታ ላይ አይደለም ያለችው። ገንዘቧ የለም፣ ሞራሏ የለም፣ ከኛ ሁሉ ሸሽታለች። እውነት ለመናገር እኛ ልጆች ይዘን ስንሄድ እሷ ግን በእጇ ይዛ የምትሄደው ልጆች የለም። የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ፣ አካል ጉዳተኛ ናቸው። እና የተሰማኝን ነገር ለመናገር እውነት ለመናገር በጣም ቃላት ያጥረኛል። እንግዲህ ለገለቴ እንደ ሴትነቴም እስከ መጨረሻው ድረስ ከጎኗ እንደምቆም በዚህ አጋጣሚ እንደው ክብርት አዳነች አቤቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክት ማስተላልፈው። ቢያንስ እቺን ቤት እንደ ሴት ነው መጠይቃት ወይዘሮ አዳነች አቤቤ ቢያንስ መኖሪያዋን። ገለቴ አሁንም የመሮጥ አቅም አላት፣ የመስራት አቅም አላት። በደረሰባት ጉዳይ ነው ከሩጫው እንኳን የወጣችው። በዚህ መሃል እንኳን የካናዳ ላይ የተደረገ ማራቶን በተደጋጋሚ አሸንፋለች። ይሄ ሁሉ ጣውረድ እየደረሰባት። ስለዚህ እኔ እንግዲህ እንደ ሴት እስከ መጨረሻው ድረስ ከገለቴ ጋር ቆሜ ቢያንስ ሌላው ቢቀር ጎዳና እንዳትወጣ የቀራትን መኖሪያ ቤት መንግስት በተለይ ወይዘሮ አዳነች አቤቤ ቤቷን እንድታተርፍላት ነው ጥሬን ማስተላልፈው። በህግ የተያዘ ጉዳይ ስለሆነ እንግዲህ ያው ገለቴ ቅድም ስለሽም እንደተናገረው አትሌቶች እንግዲህ የራሴን እንኳን ብናገር ለ20 አመት የተዘጋ ኑሮ ነው የምንኖረው። እድለኛ ሆኖ ጥሩ ሰው ያጋጠመው ሻይን አውት አድርጓል። እንደ ገለቴ አይነቶቹ ግን ይሮጣሉ፣
ይመጣሉ፣ ገንዘባቸውን ይሰጣሉ። ባሌ አካሌ ብለው ውክልና ሙሉ ለሙሉ ይሰጣሉ። እነሱ ለመሮጥ ሲሄዱ ንብረታቸው በጎን ይሄዳል። ይሄ ሀቅ ነው፣ ምንም ውሸት የሌለው ነው። እናውቀዋለን ሁሉንም ነገር። የገለቴን ጉዳይ እኔ በደንብ ነው የማውቀው። በተወሰነ ማውርቻታለሁ። ልጅ ስለመውለድ ሁሉ አማክሬያታለሁ። ግን አንድ ሴት ልጅ 20 ዓመት ሮጣ አእምሮህ ተረጋግቶ 20 ዓመት የተደበደበ ሰውነት አእምሮህም ሰውነትህም አርፎ ነው ልጅ ለመውለድ እንኳን ሬዲ የምትሆነው። ያንን እድል እንኳን አታለች። ትልቁ ነገር እኔ የሚያሳዝነኝ ገለቴ ከኛ በኋላም ብትመጣ ከ3 ዓመት በኋላ ብትመጣም ከኛ ብዙ እድሜ ርቀት ያላት አይደለችም። እና ሴት ልጅ ደግሞ እንኳን ሮጠ ሳትሮጥ በአሁን ሰዓት ልጅ ለመውለድ ምን ያህል መከራ እንደሆነ ማንም ይገባዋል። ስለዚህ እንግዲህ ስለ ገለቴ ማለት የምችለው ይሄንን ነው። ለወደፊቱ ግን ገለቴ ብቻ አይደለችም። ብዙ እኔ ትላንት ሲደወልልኝ የነበሩ ስልኮች ነበሩ። ሌሎች አትሌቶች በጣም በሚያሳዝናችሁ ሁኔታ እማትጠብቁት አትሌቶች በአሁን ሰዓት ብዙ ችግር ውስጥ ያሉ አሉ። በጣም በሚያስደነግጣችሁ ሁኔታ አትሌቶች እዚህ ሰሚ ስላጡ እስከ ወርልድ አትሌቲክስ የከሰሱ አሉ። ህፃናት አትሌቶች ጾታዊ ጥቃት ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ከወጡ በኋላ ያለው አይደለም ለመውጣት ሴትነታቸው የሚጠየቅበት ጊዜ ነው ያለው። ወደ ክለብ ለመግባት ማናጀር ለመያዝ ብዙ ጥቃቶች እየደረሱ ነው ያለው። እኔ በዚህ አጋጣሚ ማስተላለፍ የምፈልገው በክልል ያሉ በአዲስ አበባም አሉ ቤትም በኩል ያሉ አትሌቶች ካሁን በኋላ ሴፍ ጋርድ የሚል የአትሌቶችን ጥበቃ የሚል ህግ ስለወጣ የሚደርስባቸውን ጥቃት መተው የሚከሱበት መንገድ ተቋቁሟል። ይሄ ህግም እንግዲህ መንግስት በአፋጣኝ ህጉን አጽድቆልን አትሌቶቹ በትክክለኛው መንገድ የሚበለጽጉበትን አጋጣሚ የሚፈጠርበትን ነገር እንዲመቻችልን እኔ መንግስትንም መጠየቅ እፈልጋለሁ። እንግዲህ እንዳጠቃላይ የገለቴ ለብዙ ሴቶች በቃ ብርሃን ሆናለች ብዬ ነው የማስበው። ብዙ ሴቶች ዛሬ የሚያዳምጡ ይኖራሉ። አስተያየትም ጽፎ አለ። ስንት እኛም ቤት ስንት ነገር አለ ያየሁት አለ አስተያየቶች እና ሴቶች አሉ፣ ብዙም ወንዶች አሉ። እኛ እንደ ፌዴሬሽን መስራት ያለብንን መስራት፣ እናንተም እንደ ሚዲያ እየተከታተላችሁ አትሌቶቹ የደረሱ ሲያሸንፉ ወይ ደግሞ ውጤት ሲጠፋ ብቻ ሳይሆን ምን ላይ ነው ያሉት የሚለውንም ነገር አንድ ላይ ሆነን በመስራት እንግዲህ እቺ ስፖርት እንግዲህ ኢትዮጵያ ውስጥ አንድ የምንላት ናት። አንድ የምንላት ደግሞ አትሌቶቹ ሀገራቸውን ባንዲራ ካስጠሩ በኋላ ብዙ ነገር ካገኙ በኋላ ስማቸው ብቻ ነው እየቀረ ያለው የአብዛኛው አትሌት። ይህንን በጋራ ሆነን ሁሉም ተረባርበን ይህንን ጥቃቶች ከአትሌቶች ላይ ማስቆም ይኖርብናል ብዬ አስባለሁ። ዛሬ በአትሌት ገለቴ ቡርቃ ጉዳይ ላይ በተለይ በስፖርት አካባቢ ያላችሁ ሚዲያዎችና ሌሎችም እንዲሁም የሞላው የኢትዮጵያ ሕዝብ ሁሉም ከዳር እስከ ዳር ማለት ይቻላል በዚህ ጉዳይ ላይ ትኩረት ሰጥቶ እኛም እንደ ፌዴሬሽን እንደ አትሌትም ደግሞ ይሄ ጉዳይ ላይ በተወሰነ ደረጃ ለሕዝባችን ማሳወቅ አለብን በሚለው አጀንዳ ላይ ለመወያየት ወይም ደግሞ ጋዜጣዊ መግለጫ ለመስጠት በጠራ ነው ስብሰባ ላይ በዚህ ደረጃ ስለተገኛችሁ በጣም አድርገን እናመሰግናለን። ሁለተኛ እኔ እንደ አትሌትም እንግዲህ ፌዴሬሽኑ አካባቢም እንዳለው ሰው እንደምታውቁት የኢትዮጵያ አትሌቶች ብዙ ጥሩ ጎኖች እንዳላቸው ጥሩ ኑሮም የሚኖሩ እንዳሉ ሁሉ መጥፎ ጎኖችም መጥፎ ኑሮም የሚኖሩ ለሀገራቸው ብዙ ስራ ከሰሩ በኋላ ብዙ ችግር እየደረሰባቸው ያሉ አትሌቶች እንዳሉ ይታወቃልና ያንንም ከጎናችሁ ነን ለማለትም በሚያስችል ደረጃ ሁላችሁም በዚህ ደረጃ እዚህ በመምጣታችሁ በኢትዮጵያ አትሌቲክስ ፌዴሬሽንም እንደ አትሌትም በጣም አድርገን እናመሰግናለን። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገለቴ ቡርቃ ጉዳይ
ሰሞኑን ነው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታና ከኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ አሉ። እሱንም ለመግለጽና እነኛም ወደፊት ያሉትን ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል፣ በንብረት ብቻም ላይሆን ይችላል፣ በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለነሱም በተወሰነ ደረጃ ለመግለጽ ነው የጠራናችሁ። በሶስተኛ ደረጃና ዋንኛው የዚህ በወርልድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይህንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህፃናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት በዓለም ላይ የመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲህ እኛ ከመጣና አንድ 5 ወር አካባቢ ሆነናል። ከባለፉት 3 ወር ጀምሮ ስራን ስንሰራ ነበረ፣ ዶክመንቶች ሲዘጋጁ ነበረ። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌዴራል ፖሊስ፣ ከተለያዩ ከሴቶችና ህፃናት ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲ ዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወርልድ አትሌቲክስ ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁ ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሪፖ የምትባል የ5000 ሜትር እና 10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት 2 ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችሁ። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶች ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል። እኛም እንደ ተቋም ስላልሰራንበት ይሄ ተቋምም ስላልተቋቋመ የቅሬታ ሰሜም ቢሄዱም ቢጮሁም ሰሜም ስለሌላቸው ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉትና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውም ጥሩ የሚሆነው የህዝቡም የሚዲያም የመንግስትም ድጋፍ ሲኖር ነውና ይሄ በውጤት ላይም በሀገር ክብር ላይም በተለያዩ ነገሮች ላይ ትልቅ ተጽዕኖ እያሳደረ ያለ ነገር ነው። ስለዚህ በዚህ በ3 ጉዳዮች ላይ ነው ልንወያያችሁ ወይም ልንገልጽላችሁ እየጠራናችሁ ማለት ነው። እንግዲህ ወደ ገለቴ ስንሄድ ያው ገለቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እንግዲህ ያው ህግ ይዞታል። በህጉ መሰረት ያው ራሷም ለራሷ የምትሆን ልጅ ነች። ያው ጠበቃ ቀጥራ ማድረግ ያለባትን ነገር ስታደርግ ቆይታለች። እንግዲህ እኛ አትሌቶች ያው በብዛት አብረንም አንቆም ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለች እና ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ያው ከሩጫ ኦልሞስት ወደ መውጣቷ ላይ ነው። ባለፉት 1 ዓመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገለቴ ጉዳይ እንግዲህ ያው ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ
ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቴዎች አሉ። በጣም ብዙ አትሌቶች በዚህ ደረጃ የተጎዱ ከዛም በላይ የተጎዱ ሊኖሩ ይችላሉና እነኛንም የምናክምበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከልበትን በተለይ ከባህልና ስፖርት ጋራ ጥሩ ግንኙነት ነው ያለን። ስለዚህ ጉዳይም አስረድተናቸው ተቀብለውታል። ኬንያ ይሄን ሴፍ ጋርድ አቋቁመው በአግባቡ እየሰሩበት ነው። ለምሳሌ ባለፈው የወርልድ ኢንዶር ቻምፒዮንሺፕ ናንጂንግ ላይ በተደረገው ላይ እንደ አንድ ቲም ነው ከሴፍ ጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይ አትሌቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የኛም እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ ማማን ናቸው እዚህ ውስጥ ተካተው ይሄንን የአትሌቶችን ከውድድርም ከውድድር በኋላም በውድድር ላይም የሚደርስባቸውን ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለውን በሂደት ከመንግስት ጋር ሆነን የምንገልጽላቸው ይሆናል። በአጠቃላይ ግን ያለው ይሄ ነው። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን። ከሌሎችም ጋራ ደግሞ የተጎዱ ብዙ አትሌቶች እንዳሉ እናውቃለን። ለነሱም ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብም ከጎናችን እንዲቆም በዚሁ አጋጣሚ መልእክታችንን እናስተላልፋለን ማለት ነው። ስለዚህ ብዙ ገለቴዎች አሉ። የገለቴም ጉዳይ አለ። አብረናት ነን ያለነው። ከዚህ በኋላ ለሚደርስባት ነገር ምንችለው እንደ ፌዴሬሽን አብረናት እንቆማለን ማለት ነው። ሌሎችም ደግሞ ብዙ አትሌቶች አሉ። እነሱንም በምንችለው ለማገዝ ጥረት እናደርጋለን ማለት ነው። ከዚህ እኔ ይሄንን ካልኩኝ ዶክተር አያሌው አጠቃላይ ስላሉት ሁኔታ እሳቸው አብዛኛውን የአትሌት ችግር ያውቃሉ። አብዛኛው ከአትሌቱ ጋር የኖሩ ሰው ናቸው። የአትሌት ችግር ያውቃሉ። ይሄን ሴፍ ጋርድም በእነሱ በኩል ነው ለነሱ ነው የመጣው። በእነሱ በኩል ነው ጥናቱ ተጠንቶ ዶክመንት ተዘጋጅቶ የየሀገራት ተሞክሮ እንትን ተብሎ ያው ለባህልና ስፖርት ሚኒስቴር ተሰጥቶ ባህልና ስፖርት ሚኒስቴር ደግሞ ከተገቢው ከሚመለከተው አካል ጋር ሌሎች ሀገሮች ባደራጁት ልክ ማለት ነው ተደራጅቶ ወደ ስራ እንዲገባ ያው ጥረቱ ተጀምሯል። እንግዲህ 3 ወር አካባቢ ሆኖናል። ዶክመንትም አንዳንድ ነገሮች ስናዘጋጅ እንግዲህ ወደ ባህልና ስፖርት በቃል ደረጃ ተወያይተናል። በዶክመንት ደረጃ ግን ተሰናድቶ ምን ተብሎ ለአትሌቶች ገልጸን ወደዛ እንወስዳለን ማለት ነው። እነሱ ደግሞ ከኛ ጋር ሆኖ በተለይ የሚመለከተው የኢትዮጵያ ኦሎምፒክ ኮሚቴ ነው። ያው ፌዴሬሽኑም አንዱ አጥቂ ነው ተብሎ በሌሎች ሀገሮች ስለሚታሰብ ማለት ነው ሊያጠቃ ይችላል ተብሎ ስለሚታሰብ ሁሉንም እንዲቆጣጠር ተብሎ ነው። በአጠቃላይ ግን ይሄ ሴፍ ጋርድ ሲቋቋም ለአትሌቲክስ ብቻም ሳይሆን ለብዙ ስፖርቶችም ጭምር ነው በየሀገራት የሚሰራበት ማለት ነው። እና ችግሩ በጣም ሰፊ እንደሆነ እንድትገነዘቡ ነው። ዶክተር አያሌው የተወሰነ ነገር ካሉ በኋላ ሌሎች ስራ አስፈጻሚዎች የሚጨምሩት ነገር ካለ ጨምረን ወደ እናንተ እንመጣለን ማለት ነው። አመሰግናለሁ። ታደራችሁ ያው ለኔ የሀዘን ቀኔ ነው። ከ30 ዓመት በላይ ነው እዚህ አካባቢ የቆየሁት። አትሌቶቼ ይለፋሉ፣ ይታገላሉ፣ አሰልጣኞች ይጨራሉ፣ ፊሽካ ይነፋሉ፣ ሰዓት ይይዛሉ። አትሌቶቼ ወርቅ፣ ብር፣ ነሐስ ያመጣሉ። መንግስት ይደሰታል፣ ባንዲራ ይሰቀላል። ህዝብ ያለታ ምግብ ሳይበላ በደስታ ያሳልፋል። ከጀርባው ግን ችግር አለ። ከጀርባው እስከ ሞት አለ። ከጀርባው ሜዳ ላይ እስከ መቀመጥ አለ። ከጀርባው እስከ ልመና አለ። የት? ኢትዮጵያ። የት? እዚህ ሀገር። የት? የተደበቀ የሚያለቅስ አይን፣ የሚያነባ አይን በጣም ብዙ ነው ያለው አትሌት ጋር። ሁላችንም ነው ዝም ያልነው። ስለዚህ ሁላችንም ነን ይቅርታ የምንጠይቀው አትሌቶቻችን። ስለዚህ ዛሬ እንዳጋጣሚ ሆኖ ውዲቷ ልጃችን ገለቴ ከኔ ጋር ብዙ የቆየች ስለሆነች ስለ ገለቴ መናገር ብዙ አልችልም። ጀግና፣ ለማሸነፍ ሁልጊዜ የምትጥር ልዩ፣ የልዩዎች ልዩ፣ ከልዩዎቹ ተርታ የምትቀመጥ ድንቅ ሴት፣ ድንቅ እንስት ተቸግሬ ያለው አለች። እንግዲህ ህግ ይፈታል። የኛም ፌዴሬሽን አጠገቧ ይሆናል። ሴፍ ጋርዲንግ ምንድን ነው? ሴፍ ጋርዲንግ ሁለንተናዊ ጥበቃ ለአትሌቱ፣
ሁለንተናዊ ጥበቃ አትሌቱን ለሚያግዝ፣ ሁለንተናዊ ጥበቃ ለሴቷም አትሌት፣ ለወንዱም አትሌት፣ ለአሰልጣኙም፣ ለማኔጀሩም፣ ለፌዴሬሽኑም ሁሉም። በተቃራኒው ደግሞ ወንጀል የሚሰሩትን የሚከታተል ከፌዴሬሽኑ ጀምሮ ማለት ነው። ሴፍ ጋርዲንግ ነው ዓለም ላይ ሴፍ ጋርዲንግ መቼ መጣ? በ1923 የተጀመረ ነው። በዓለም አቀፍ ኦሎምፒክ ኮሚቴ ብዙ ተሄዶበታል። በህፃናት ኮንቬንሽን ብዙ ተሄዶበታል። በዩኔስኮ ብዙ ተሄዶበታል። በተባበሩት መንግስታት ብዙ ተሄዶበታል። ሲሪስ ኦፍ ስራዎች ተሰርተዋል። አሁን መናገር ስለማይቻል እኛ ጋር ግን ዘገየ። እኛ ጋር ቶሎ አልመጣም። ለምን ቶሎ አልመጣም? ዓለም አቀፍ አትሌቲክስ ፌዴሬሽን ዘገየ። 2017 ላይ ነው የነቃው በነጮች 2017 just 5 years 6 years ago ነቃ። ለምን? ጥያቄዎች ወደሱ መጡ። የሀገሮቹን ስም አልጠራም። ሞት መጣ፣ ግድያ መጣ፣ ንጥቂያ መጣ፣ ዝርፊያ መጣ። አትሌቶች ከአንዱ ሀገር እየተሸጡ ወደ ሌላ መሄድ፣ ይሄም ራሱ ሴፍ ጋርዲንግ ውስጥ ገባ። መዘረፍ፣ ፋይናንሻል አቢዩዝ በጣም መጣ። ሴክሹዋል ሃራስመንት በጣም በዛ ከመጠን በላይ። አትሌቱ ከህፃናት ጀምሮ እስከ አዋቂው፣ ከህፃናት ጀምሮ እስከ አካል ጉዳተኛው አትሌት ድረስ በጣም ይበዘበዝ ጀመር። አትሌት ለአትሌት፣ አትሌት በዘመዱ፣ አትሌት በአሰልጣኙ፣ አትሌት በማኔጀሩ፣ ማኔጀሩ በማኔጀሩ፣ ማኔጀሩ በፌዴሬሽኑ፣ አትሌቱ በፌዴሬሽኑ የሚሉ በጣም ብዙ ችግሮች መጡ። በዚህ ምክንያት 2017 ላይ ወርልድ አትሌቲክስ ኖ አለ። በቃ ኖ አለ። ፖዚሽን ስቴትመንት አስቀመጠ። አይ ሁላችንም ማጥቃት አለብን፣ ሁላችንም መከላከል አለብን። እስከምን? ከምልመላ እስከ ውድድር ድረስ፣ ከምልመላ እስከ ኦሎምፒክ ድረስ። እነማን ሆነን እናጥቃ? ገቨርንሜንት ዋና ወሳኝ ነው። የስፖርት ሚኒስትር ዋና ወሳኝ ነው። ህፃናትና ሴቶች ዋና ወሳኝ ነው። ኦሎምፒክ ኮሚቴ ሞግዚት ነው የፌዴሬሽኖች ሁሉ፣ ዝም ማለት አይችልም። ዋና ወሳኝ ነው። ናሽናል ፌዴሬሽኖች፣ እኛ ሀገር አትሌቲክስ ይመራል። አትሌቲክስን ይዞ ሌሎቹንም፣ ምክንያቱም ሃራስመንት አቢዩዝ ወንድንም ሴትንም በማንኛውም እድሜ ያለን ስለሚያጠቃ፣ ስለዚህ ወርልድ አትሌቲክስ ኖት ላክ ተዘጋጁ። በ2023 ጀምሮ በ2023 በነጮች አቆጣጠር ጀምሮ ፖሊሲያችሁን ዴቨሎፕ አድርጋችሁ ዲሲፕሊነሪ ሜጀር ሰርታችሁ ሪስክ አሴስመንት ሰርታችሁ ተከላከሉ፣ ሪፖርት አድርጉ። አትሌቶቻችሁ እየተጎዱ ነው፣ አትሌቶቻችሁ እየሞቱ ነው አሉ። በዚህ መሰረት ሁሉንም መስመር አስቀምጠዋል። ይሄ ሰሞኑን በምናደርገው መግለጫዎች፣ ትምህርታዊ መግለጫዎች ዲቴይል እንሄድበታለን። መነሻቸው ምንድነው? the right to training, the right to exercise, the right to compete, equity ይላል። እኩልነት ነው። መብት አለው የሰው ልጅ። በኢትዮጵያ ውስጥ መብት አለው አትሌቱ። አትሌት ሆልሰም ነው፣ ሁሉንም ስፖርት ያጠቃልላል። ስለዚህ መብት አለው የመሰልጠን፣ የመወዳደር፣ ገንዘብ የማግኘት፣ ሀብት የማግኘት ህጋዊ በሆነ መስመር ማለት ነው። የመኖር፣ ያለ መደፈር፣ የመጠበቅ መንግስት አትሌቱን ሊጠብቀው ይገባል። ፌዴሬሽኑ አትሌቱን ሊጠብቀው ይገባል። ማወዳደርና መሸለም ብቻ አይደለም። ቦሌ መቀበል ብቻ አይደለም። አትሌቱን እስከ መጨረሻ እስከሚኖርበት መንደሩ ድረስ፣ እስከሚሰራበት ጫካ ድረስ ሊጠብቀው ይገባል። ማን? ሁሉም ህብረተሰቡ፣ ሁሉም ብዙሃን መገናኛ። ስለዚህ አትሌቱን ሁልጊዜ ካልጠበቅ ነው ሳይኮሎጂካል አቅም ያንሳል፣ ፊዚካል አቅም ያንሳል፣ ሶሻል አቅም ያንሳል። ማበድ ይመጣል፣ መገደል ይመጣል፣ መሞት ይመጣል። the right to exercise ያሉት ይሄንን። ስለዚህ በዚህ መሰረት ፌዴሬሽኑ መንግስት ምን መስራት አለበት አስቀምጠዋል። ዝርዝር ተቀምጧል። እነማን ናቸው ቢግ ጃይንቶች የሚመለከታቸው? የወጣቶችና ስፖርት የባህልና ስፖርት ሚኒስቴር ስሙ አስሬ ስለሚቀያየር ያስቸግረኛል። እኔ በነበርኩበት ጊዜ አንድ 11 ተቀይሯል መሰለኝ። ሚኒስትሪው፣ የኦሎምፒክ ኮሚቴ፣ ፌዴራል ፖሊስ፣ ህግና ፍትህ፣
ሴቶችና ህጻናት፣ ኤንጂኦዎች፣ ፌዴሬሽኖች ፓርቲኩላርሊ አትሌቲክስ ፌዴሬሽን ይሄንን ስራ በጃይንት ስቲሪንግ ኮሚቴ ሆነው ለመንግስት ማቅረብ አለባቸው። በቃ መንግስት ላይ ምክር ቤት ላይ መነገር አለበት። ስራ የኢትዮጵያ ህዝብም ሚዲያም የሚያውቀው ሮጦ ሲያሸንፍ ብቻ ነው እንጂ በጀርባቸው ብዙ ችግር እንዳለባቸው አትሌቱ ራሱ ብቻ ነው የሚያውቀው። አትሌቱ አንድና አንድ ስራው ነው። በቀን 2 ነው የሚሰራ። ለሊት 11 ሰዓት ይነሳል፣ 6 ሰዓት ቤት ይገባል። ኢቭን ምግብ የመመገብ እድሉ አጭር ነው። ከዛ የከሰዓት ትሬኒንግ ይወጣል። ይሄ ላይፍ ስታይል አያውቅም አትሌት። አንድና አንድ ስራው ነው። ደስታውም ሮጦ ሲያሸንፍ ብቻ ነው። ይታመማል፣ ትሬኒንግ ሲሰራ ይታመማል። ህመሙን ተሸክሞ የቤቱን ጫና ተሸክሞ ውጤቱን ሲያሸንፍ የኢትዮጵያ ህዝብ የኢትዮጵያን ባንዲራ ከፍ ሲያደርግ የኢትዮጵያ ህዝብም የኢትዮጵያ መንግስትም ይደሰታል። ግን አትሌቶቹ ምን አይነት ችግር እንደደረሰባቸው ማንም አያውቅላቸውም። ህመሙን የሚያውቀው አትሌቱ ብቻ ነው። ስለዚህ እኔ ሚዲያም ብቻ ሳይሆን የኢትዮጵያ ህዝብ የኢትዮጵያ መንግስት ከአትሌቱ ጎን ሆኖ አትሌቱ ሲሰራ አስፋልት ላይ ከሲኖትራክ እየተጋፈጠ ፀሐይና ብርድ ጭቃና አቧራ እየተፈራረቀበት ነው እና እባካችሁ አትሌቱ ይጠበቅ። ወንዶችም አሉ ግን ሞር የሴቶቹ ይብሳል። በጣም ጫና አለባቸው። ስለዚህ አደራ ነው የሚለው እኔ ሌላ ማለት እና አግዙን። ብዙ የገለቴ አይነት ማለት ገለቴ እግዚአብሔር ረድቷት ነው ዛሬ ለሴት አትሌቶች ቀን ወጥቶላቸው ነው ዛሬ ገለቴ ድምጽ የሆነችው። እና ብዙ የገለቴ አይነቶች ብዙ አሉ ማለት በሳይኮሎጂ ለፍቶ ደግሞ አምጥቶ ማታ ላይ ማረፋዬ ይሆንልኛል ብሎ ልክ መጨረሻ ላይ ደግሞ ማረፋቸው ሲገባ ተደስቶ በሚኖሩበት ሰዓት እንደዚህ አይነት በደል ሲደርስባቸው በጣም ያሳዝናል፣ በጣም ያማል። አንድ ሰው ይሰራል፣ ይለፋል፣ ማታ ላይ ደግሞ አርፎበት ተዝናንቶበት ተደስቶበት ኑሮውን የሚገፋ ነው። ግን አትሌቱ ላይ ይሄ የለም። ልፋት ብቻ ነው፣ ልፋትና ሀዘን ብቻ ስለሆነ ኢትዮጵያ ህዝብም የኢትዮጵያ መንግስትም ልክ እኛ የአትሌቲክስ ፌዴሬሽን ከአትሌቶች ጎን ነን። ልክ እንደተባለው አሁን የሴፍ ጋርድ እንዳለ ሆኖ ልክ የጽህፈት ቤት የስራ አስፈጻሚ የሴቶቹን እንትን አቋቁመዋል ማለት ሴት አትሌቶች ችግር ሲደርስባቸው መጥቶ እንዲነግሩን ማለት ነው። ያው እኛም ደግሞ ከነ ዶክተር ጋር ሆነን አሁን የተባለውን እንድንፈታላቸው ማለት ነውና ስለዚህ እናንተም አግዙን፣ ሚዲያዎቹም ህዝቡም እንዲያግዝ አደራ ማለት እፈልጋለሁ። አመሰግናለሁ። አብዛኞቻችሁ ጋዜጠኞች የብዙ አትሌቶችን ችግር ታውቃላችሁ። አሁንም ማለት ነው አሁንም ብዙዎቹ ዝም ብለው ቤታቸው ቁጭ ብለዋል። ዝም ብለው ቁጭ ብለዋል። ደፍራ የወጣችሁ ገለቴ ነች። አሁን ገለቴ ለሁሉም ድምጽ እየሆነች ነው። ሌሎችም ደፍረው ወደዚህ ሊመጡ ይችላሉ። ወደ ሚዲያም ሊመጡ ይችላሉ፣ ወደ ፌዴሬሽኑ ሊመጡ ይችላሉ። ሁለተኛ መስመሩ አልተዘረጋም። የተዘረጋ መስመር የለም። ሶስተኛ አትሌቱ ሁሉም በተቻለ መጠን ትሬኒንጉ ላይ ነው የሚያተኩረው። በቃ ያለውን ችግር ተቋቁሞ ትሬኒንጉ ላይ ነው የሚያተኩረው። ከዛ በኋላም ደግሞ ከመጣበት ምን ያደርጋል? በቃ ተበላው ብሎ ግማሹ ቤቱ እንትን ይላል። ከሀገር ውጭም የሚጠፋል። ሀገር ውጭም እንትን ብሎ ብዙ ነገር እንትን ብሎ በቃ እዚህ እንትን አላልኩም ብሎ እንትን የሚልማልና ጉዳዩ ሰፊ ነው። ያልተለመደ ነገርም ስለሆነ ሁላችንም በየቤታችን ነው ይዘን የተቀመጥነው። ይዘው የሚቀመጡትምና ቀደም እንደተባለው ሴቶችም ወንዶችም ብዙ ችግሮች አሉ። እናንተም ታውቃላችሁ፣ አብዛኞቻችሁ ታውቃላችሁ። የት በጣም ትልልቅ አትሌቶች የነበሩ የት ነው ያሉት ቢባል ብዙ ነገር ማለት ይቻላልና ችግሩ ሰፊ ነው። እንግዲህ አላቅም ያው ከህግ ጋርም ተያይዞ በራሳቸው አትሌቶች ያው የህግ ጉዳይም ስለሆነ ማለት ነው። ይሄ ተቋም ይሄ ሴፍ ጋርድም ስላልነበረ ፌዴሬሽኑም መንግስትም ህዝብም ጣልቃ የሚገባበት መንገድ ስላልነበረ ያው በህግ ጠበቃ ያለው ጠበቃ እንግዲህ እነሱ ደግሞ ተዘጋጅተው ነው አንዳንዶቹ ተጠያቂነት እንዳይኖረው አድርገው ነው ነገሮችን ዶክመንቶችን አዘጋጅተው ብሎ እንትን የሚሉትና መልስ ያጣሉ።
ስለዚህ መልስ ሲያጣ ዝም ብሎ ቁጭ ይላል። አንተ የራስ ጥፋት ነው አንቺ የራስሽ ጥፋት ነው ምናምን ተብሎ ስድብም ስለሚመጣባቸው ሁሉም በቃ ተሸማቆ ቤተሰብም ጭምር ማለት ነው ተይ ያልንሽ ተይው ያልን ምናምን የሚሉ ነገሮችም ስላሉ ከዛ መሸማቀቅ እንትን ለማለት በቃ ሁላቸውም በር ዘግተው የራሳቸውን ኑሮ ይኖራሉና በዛ ምክንያት ነው እንጂ ይሄኛው ቀድሞ ስለወጣም አይደለም። ብዙ ችግሮች አሉ። አሁንም በጣም ብዙ ችግሮች አሉ። እሱ ላይ እንግዲህ በጋራ ብንሰራ የሚለውን ብንወስድ የመደበኛ ፍርድ ቤት ይታያል። ያው እንግዲህ አሰራሩ ነው የሀገሪቷን ሕግ ተከትለን ነው የምንሄደው። እንግዲህ ይሄ ሴፍ ጋርዱ ምናልባት ሚኒስትሮች ምክር ቤት ደርሶ ለኛ በተሻለ መልኩ ለስፖርተኞች ለአትሌቲክስ ብቻም ሳይሆን ለሯጮች ብቻም ሳይሆን ለሁሉም ስፖርቶች በተወሰነ መልኩ ሊያይልን የሚችል ሕግም ሊወጣልን ይችላል ብለን እናስባለን። ሊወጣልን ብለን እናስባለን። እሱም ደግሞ የእናንተን እገዛ እንፈልጋለን ስለምታውቁት ችግሩ ማለት ነው። እኛ ብዙ የመናገር ችግር አለብን፣ ብዙ የማስረዳት ችግር አለብን አትሌቶች በብዛት ማለት ነው። ቅድም እንደተባለው የትምህርት ደረጃችን ብዙ ነገሮች ማለት ለውጤታችንን ብለን ለመኖርም ብለን ማለት ነው። ስለዚህ እናንተ ችግራችንን ተረድታችሁ በደንብ አሳውቁልን፣ በደንብ ንገሩልን። መንግስትም እንዲረዳን ህዝብም እንዲረዳ ማለት ነው። ስለዚህ በዛ ደረጃ ብታውት